በጊዜ ቀይ መስመሮች አሉ በፍቅር ግንኙነት ገና ሳትጀምሩ ወይም ከጀመራችሁ በኋላ የተወሰነ እንደሄዳችሁ ስታዩ መሸሽ ያሉባችሁ እዚህ ቀደም ወንዶች ምን አይነት ሬድ ፍላግ ከሴቶች ብታዩ መሸሽ እንዳሉባችሁ ተናግሬ ነበር ዛሬ ደግሞ እኛ ሴቶች በጊዜ ስናይ መጠንቀቅ ያለብን ትዳር ላይ ሆነሽ የሚችል ሰው አለ ምክንያቱም እነዚህ ነገሮች ፊውቸርሽን ፕሪዲክት ያደርጉልሻል ወደፊት ምን አይነት ሪሌሽንሺፕ ልትመሰርች እንደምትቺ ምን አይነት ትዳር ልትመሰርች እንደምትቺ ጠቋሚ ስለሆኑ ዴንጀረስ ስለሆኑ እነኚህ ነገሮችን ካወቅሽ በፍጹም ወስነሽ ወደ ፍቅር ግንኙነትም ሆነ ወይም ደግሞ ፍቅር ግንኙነት ውስጥም ካለሽ ወደ ትዳር እንዳታመሪ ምክንያቱም በጣም ሪስኪ ነው የሚሆነው እንዴናችሁ ፍቅር ይበልጣል ነኝ ካውንስሊንግ ሳይኮሎጂስት የፍቅር ግንኙነትና ትዳር አማካሪ በፍቅር ይበልጣል ዩቲዩብ ቻናል ቤተሰብ ሪሌሽንሺፕ ትዳር የተመለከቱ ቲፖችን እሰጣለሁ ላይክ አድርጉ ሼር አድርጉ እንዲሁም ደግሞ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ የማማከር አገልግሎት ለማግኘት የምትፈልጉ ደግሞ ስክሪኑ ላይ በሚታየው ቁጥር ቴክስት ዋትስአፕ እና ቴሌግራም ላይ ብቻ ቴክስት በማድረግ ሙሉ መረጃ ማግኘት ትችላላችሁ early relationship red flags አሉ በጊዜ መታለፍ የሌለባቸው ቀይ መስመሮች ለኛ ለሴቶች ምንድናቸው የመጀመሪያው ላቭ ቦምቢንግ ወይም ደግሞ በጣም ፍቅር ሲል በጊዜ ከተዋወቃችሁ በሁለተኛው ቀን በስልክ ደውሎ ስላንቺ ማሰብ እንዳላቆመና አንቺን እንደሚያገባ እርግጠኛ እንደሆነ የሚነግርሽ ከሆነ በተዋወቃችሁ በስንተኛው ቀኑ በቃ እኔኮ በፍቅር አበርኩ ምን አስነካሽኝ የሚልሽ ከሆነ በስንተኛ ቀኑ የአበባ ማአት የስጦታ ማአት ስራ ቦታሽ ትምህርት ቤትሽ እየመጣ ፍቅር በቃ አንቺ በማታስቢ ሁኔታ ህልም በሚመስልሽ ሁኔታ እንክብካቤው ትኩረቱ የሚያሳይሽ ከሆነ ጥሩ ይመስላል ግን ልንገርሽ ጥሩ አይደለም ይሄ ላቭ ቦምቢንግ ይባላል ብዙ ናርሲሲስቶች ብዙ ማኒፑሌተሮች የሚጠቀሙበት ቴክኒክ ነው አንቺን እጅ ውስጥ ለማስገባት ተጠንቀቂ ፍቅር በጊዜ ሂደት የሚበስል በጊዜ ሂደት የሚያድግ እንጂ ባንድ ጀምር እንዲሚወጣ አይደለም እንደዛ ከሆነ ፌክ ነው ፍቅር የሚመስሉ ስሜቶች አሉ በተደጋጋሚ ነግራቸዋለሁ ለስት አለ ኢንፋቹዌሽን አለ ኦብሰሽን አለ አንዳንድ ሰው ውስጥ ነው የሚገባው አንዳንድ ሰው ሴክሹዋል የሆነ ፍላጎት ወሲብ የሆነ ፍላጎት ከዛ ይዘለል አይደለም አንዳንድ ሰው ፍቅር መስሎት ነው ግን ትንሽ ጊዜ በሰጪ የሚታይ ነገር ነው that's why ነገሮች ሲጣደፉ አብዛኛውን ጊዜ ሪል አይደሉም በተፈጥሮ ፍቅር በተፈጥሮ የተረጋጋ ነገር ነው ስር የሚሰደው በጊዜ ሂደት ልክ አበባ ለምሳሌ በችግኝ ሰዓት ባንዴ ምናምን አይበቅልም አይደለ አፈሩን እየቀየርን እየኮተኮትን አረሙን እየነቀልን እየተንከባከብን በጊዜ ሂደት እንደ አበባው ሁኔታ አመትም 2 አመትም ዩኔሚት ቀስ ይያለ ያድጋል ፍቅርም እንደ አበባ ነው ባንዴ ሶሻል ሚዲያ ላይ የምናየው ነገር ስለ ፍቅር ያለን ምልከታ በመጥፎ ሁኔታም እያበላሸው ነው ብያስባለሁ ጥሩ መረጃ የሚሰጡ እንዳለ ሆኖ ካፕል ኮንቴንት በማየት ስጦታ ማት ማሽጎድጎድ የሆነ የፍቅር ግጥም መገጣጠም የሆነ በስሎ ሞሽን የሚያሳዝን የፍቅር ሙዚቃ ከፍቶ አንቺን ካየውበት ጊዜ ጀምሮ እንደዚህ ሆኜ ተለክፌ አይነት ሲሆን this is not real አይደለም ሽሽ ሬድ ፍላግ early ሬድ ፍላግ ያው በጊዜ መሸሽ ያለብሽ ሌላ ደግሞ ወሰን የማያከብር ከሆነ ፍላጎት ይኖርሻል እምትወጁ ነገር ይኖራል እማትወጁ ነገር ይኖራል እማትወጁ እንደሆነ ያወቀ የሚያስገድድሽ ከሆነ መጠጥ ቤት ያንቺ ሙድ እንዳልሆነ ደስ እንደማይልሽ ያወቀ መጠጥ ቤት የሚቀጥሽ ከሆነ ጫት ቤት የሚቀጥሽ ከሆነ በተለይ ደግሞ ቲኔጀሮች ስሙ early 20s ያላችሁ ሃዮቹ መጀመሪያ ላይ ያላችሁ በጣም ታዳጊዎች ስሙ ይሄ እንደዚህ አይነት ፍቅር ትክክለኛ ፍቅር አይደለም ሰው እውነተኛ ፍቅር ውስጥ ሲገባ ወይም ትክክለኛ ሰው ስሜትሽን ያከብራል ፍላጎትሽን ያከብራል ባውንደሪሽን በደንብ ነው የሚጠብቅልሽ መጠጥ ቤት እንደማትወጂ ጫት ቤት እንደማይመችሽ ያወቀ እንደውም ራሱን ለማስተካከል ወደ አንቺ መምጣት ሲገባው ጭራሽ እሱ እንዴ አንቺ ፋራነሽ እንዴ ምን ነው አልወደድሽኝም እንዴ ምን ሴቱ ሁሉ የሚያረጋው አይደለ እንዴ
ምንድነው ባክዋርድ የምትሆኚው ኋላ ቀር ለምን ትሆኛለሽ እያለ የሚገፋሽ ከሆነ ይሄ ትልቅ ሬድ ፍላግ ነው። እማትፈልጊበት ቦታ መዝናኛ የሚወስድሽ ከሆነ እማትፈልጊውን ነገር እንድታረጊ የሚገፋፋሽ ከሆነ መስመርሽን የሚያልፍ ከሆነ ጊልት ትሪፕ እያረገ ጥፋተኝነት እንዲሰማሽ እያረገ እኔ ከጋብቻ በፊት ሴክስ አልፈልግም በሃይማኖቴ ይሄ አይፈቀድም ስትዩ ሙስሊምም ትሆኛለሽ ክርስቲያንም ትሆኛለሽ ብቻ ሪስፔክት አድርገሽ የምታስቀምጫቸው ቫልዩ የምትሰጫቸው ነገሮች ይኖራሉ። እነሱን ጥሶ የሚመጣ ከሆነ ይሄም ትልቅ ዴንጀረስ የሆነ ምልክት ነው። ዛሬ ላይ ያላከበረ ጭራሽ በመግባባቱ ስትሆኑ ጭራሽ ስትለማመዱ ብዙ ነገርሽን ያስጠልሻል። ብዙ የማትፈልጊውን ነገር ያደርጋል። ወሰንን የማያከብር ሰው ትልቅ early red flag ነው። እህቴ ቶሎ ተቀየሽ። ሌላኛው early red flag ደግሞ ተቆጣጣሪነትን ልክ እንደ እንክብካቤ የሚያሳይሽ ከሆነ ኮንትሮል ያረጋሽ እንደ ፕሮቴክሽን ላንቺ ብዬ እኮ ነው የሚልሽ ገና ምንም ሳይጀመር ስላለባበስሽ እነን ማረግ አለም አይ እንደዚህ አታድርጊ ይሄ አይሆንም እያለ የሚነግርሽ ከሆነ ያረቀኝ እኮ ነው ያነጸኝ እኮ ነው ብዙ አይነት ነገር ሊናገሩ ይችላሉ። ኖ አባትሽ አይደለም ሪሜምበር አጋርሽ ነው። ስለዚህ ፓርትነር ነው እንጂ ፓረንት አይደለም ወላጅሽ አይደለም። ምናልባት ስሜቱን ሊናገር ይችላል። እኔ እምወደው ረጅም ቀሚስ የምትለብስ ሴት ነው ማለት መብቱ ነው ፕሪፈረንሱ። ግን ኖ ነይ ቀይሪ እያለ ገና ምንም ሳይጀመር አያምርብሽ ማንቺ የሚያምርብሽን አታቂም እንዴ አይነት ንግግር ከተናገረ ምኑ ገና መች ተጀመረ? ረጅም ሰዓት ስልክሽ ተይዞ ነበር ከማን ጋር ነው እንደዚህ የምታወሩ ይልሻል። ገና ከተዋወቃችሁ ስምና ስልክ ከተለዋወጣችሁ ሳምንትሽ ነው። እስምስ ላቭ አይደለ ፍቅር ይመስላል አይደለ ፊልሞቹ የሚያሳዩ እንደዛ ነው አይደለ ኮንትሮሊንግ አይደለም። ትክክለኛ ፍቅር ነፃነትሽን ይሰጥሻል። ፍቃድሽን ያከብራል። ውሳኔሽን ያከብራል። ምን ማድረግ እንዳለብሽ እንደሌለብሽ ሳይጀመር የሚነግርሽ ከሆነ አደጋ ውስጥ ነው ያለሽው። ከሱ ፍቃድ ከሱ ውሳኔ ውጪ ትንሽ ውልፍት ብቲ አደጋ ሊጥልብሽ ይችላል። ይሄ እንግዲህ early relationship red flag ገናም ሪሌሽንሺፑ ሳይጀመርም ሊሆን ይችላል ወይም ጀምራችሁ ገና ትንሽ እንደተያያችሁ። ይሄን ስናገር ብዙ ደስ የማይላቸው ወንድሞቻችን ሊኖሩ ይችላሉ። ግን ጤናማ ማይንድ ሴት ያለው የእውነት በፍቅር ውስጥ የሚኖር ወንድ ግን ምን እያልኩ እንደሆነ ይገባዋል። ላንቺ ብዬ ነው በኋላ ላይ በትዳርሽ ዋጋ ከምትከፊ በኋላ ላይ ካንቺም አልፎ ልጆችሽ በማይሆን ሪሌሽንሺፕ ዳይናሚክስ ውስጥ ከምታሳድጊ እዛ ድረስ ከመድረስሽ በፊት በጊዜ አቁም። መስመር ያለፈ ቅናትን በፍቅር ስም የሚያሳይሽ ከሆነ እኔኮ ስለማፈቅርሽ ከሌላ ሰው ጋር ስታወሪ ሳይ እናደዳለሁ እኔኮ ስለማፈቅርሽ ነው ኢቭን ስልክሽ 5 ደቂቃ ከተያዘ እምናደደው የሚልሽ ከሆነ ኖ እቃ አይደለሽም። ይሄ ፖሰሲቭ የሆነ እንደ ንብረት አንቺን ለመያዝ የሚሞክር ፍቅር ዛትክስ ቶክሲክ የሆነ ትሬት ነው። ፍቅርም አይደለም። ትክክለኛ ፍቅር ባይዘወይ ነፃነት ይሰጣል። አንቺ የወደድሽውን አግባብ በሆነ መንገድ ስታረጊ ደስ ይለዋል። ምክንያቱም ይወድሻላ፣ ፍላጎትሽን ያከብራላ። በሌላ ሰው አካውንት ፌክ የሆነ አካውንት ከፍቶ ስቶክ ማድረግ፣ አንቺን መቆጣጠር፣ ስራሽ ቦታ ያለሽበት ትምህርት ቤት ድረስ እየመጡ መፈተሽ፣ በሰው ማስደወል። ሴቶችም እንደዚህ ልናረግ እንችላለን። ይሄም ሬድ ፍላግ ነው ወንድሜ። ስልክሽን መፈተሽ፣ ማን ነው ይሄ ማናት ይቺ ከማን ጋር ነው ይሄን ያህል ደቂቃ ስለምን አወራችሁ? ቀስ በቀስ ጓደኞችሽን የሚያሸሽ ቤተሰብሽን የሚያሸሽ ከሱ ጋር ብቻ እንድትሆኚ ከሱ ጋር ብቻ ጊዜ እንድታሳልፊ የሚያረግሽ ከሆነ ከባድ ዴንጀረስ የሆነች ሬድ ፍላግ ናት። እንዳልኩት ወንዶችም ለራሳችሁ ብላችሁ ብትሰሙ ጥሩ ነው። በዋነኝነት ለሴት ስላዘጋጀሁት ከሰው የሚነጥልሽ ከሆነ ሰፖርት ግሩፕ እንዳይኖርሽ በኋላ ስትጎጂ መካሪ እንዳይኖርሽ የሚያረግሽ ከሆነ ትንሽ ምልክቱን ስታይ ያቺም አትመቸኝም ይሄም አይመቸኝም ይሄም ደስ አይለኝም እያለ ምርጫዎችሽን ፍላጎቶችሽን ጭፍልቅ ከማን ጋር እንደምትሆኚ የሚቆጣጠር ሁሉን ነገርሽን
ቀስ እያለ ያከበበ ለብቻሽ ሲያስቀርሽ ወንዶችም ለእህታችሁ ስሙ በጣም ለምትወዷት እህታችሁ ስሙ በጣም ለምትወዷቸው ኖርማል ጓደኞቻችሁ ሴት ጓደኞቻችሁ ስሙ የማይጨበጥ ተመሳሳይ ድርጊት የሌለው ዛሬ ደስ ብሎት ነገ ቅስቅስ ዛሬ ፍቅር ነገ አስጠላሽኝ ዛሬ 20 ጊዜ ስልክ ደውሎ ነገ ጭራሽ ጠፍት የሚል ከሆነ ምናልባት አንቺ አላወቅሽው ግንኙነት ሊኖረው ይችላል ብዙ ታሪክ ሰምተናል ምናልባት ስሜቱ እርግጠኛ አይደለም ምናልባት ከራሱ ጋር ያልታረቀው ነገር ሊኖር ይችላል ስለዚህ ይሄ ኮንሲስተንት ያልሆነ ኦፍ ኮርስ ሰው ሲያዝን የሆነ አስቸጋሪ ሁኔታ ውስጥ ሲገባ እንደ ትናንትናው እንደ ደስተኝነቱ ሆነ ይባል ግን ይሄ በጣም በተመሳሳይ ጊዜ በጣም በበዛ ሁኔታ የማይጨበጥ ቀዝቃዛ ሞቃት አይነት ስሜት ውስጥ ሆኖ አንቺንም ግራ የሚያጋባሽ ሮለር ኮስተር ሲሆንብሽ ምክንያቱም ጄኒዩን ላቭ ትተማመኝበታለሽ to some extent ታውቂዋለሽ እውነተኛ ፍቅር ውስጥሽ አላርም ከሰጠሽ አላርም የሚሰጠን ባይዘወይ በተለይ ኢንቱዊሽን ሰብኮንሺየስ ማይንዳችን አንዳንድ እኛ ኮንሺየስ ሆነን አስበን ካልኩሌት አድርገን የማናያቸውን አንዳንድ ካራክተሮች ቶሎ አምሯችን ፒክቸር ማድረግ ይችላል እና ትናንሽ ፍራግመንት ድርጊቶች ትናንሽ ነገሮችን አምሮ ሰብሰብ ያደርግና ትልቅ ፒክቸር ይስላል ስለዚህ እንደማይሆን ቀይ ምልክት ያሳይሻል ኢንቱዊሽን ማለት ያ ነው ዝም ብሎ ድንገት ምናምን ሳይሆን አንቺ ካሳለፍሽው ኤክስፒሪየንስ አንፃር ከሰዎች ህይወት ከራሽም ህይወት ያየሽው ነገር ይኖራል ትክክል ያልሆነ ስለዚህ ወዲያው ኮንሺየስሊ ላትለዩት ያለሽ አምሮሽ ግን ሰብኮንሺየስ ወይም ደግሞ የነቃው ሳይሆን ለአብዛኛው ድርጊታችን ምክንያታዊ የሆነ ሰብኮንሺየስ የሚባል ያምሮ ክፍል አለ እሱ ፒክቸር መሳል ይችላል ቶሎ ብሎ አንዳንድ ድርጊቶቹን ንግግሮቹን አክሽኖቹን ኮኔክት ያደርግና የሆነ ፒክቸር ይሰጥሻል አንቺ ኤክስፕሌን ማድረግ ላትችያለሽ ላታብራሩ ይችላልሽ ግን ገብቶሻል እንደማይሆንሽ ውስጥሽ አላርም ከሰጠሽ የማንቂያ ደውል ካሰማ በደንብ ስሙ ሊመጣ ያለውን ዴንጀር እየታደገሽ ሊሆን ይችላል የመጨረሻው ሌሎች ሰዎች ትሪት የሚያረግበትን መንገድ ከዚህ ቀደም ምን አይነት ሴት መጠንቀቅ እንዳለብን በሰራውት ቪዲዮ በተለይም በገንዘብ ስታተስ በዝና በምን ብቻ ከሷ ዝቅ ያሉትን ሰዎች ትሪት የምታረግበትን መንገድ ይብያለሁ አይደለ ለወንድ ተመሳሳይ ለሴትም በገንዘብ በተለይ ደግሞ ከሱ በቃ አለ አይደለ የላቸውም ብሎ በሚያስባቸው ሰዎች ወይም በዝናም ሊሆን ይችላል ከኔ ያነሱ ናቸው ብሎ ለሚያስባቸው ሰዎች ትሪት የሚያረግበት መንገድ በደም ተመልከች አንቺን እንደ ንግስት ሊንከባከብሽ ይችላል ላንቺ ማያረገው ነገር ላይኖር ይችላል ላንቺ ማይቆፍረው ጉርጓድ ላይኖር ይችላል ነገር ግን ከሱ ያነሱ በስታተስ ማለት ነው ሰው ያነሰ የሚባል የለም ግን በስታተስ ከሱ ያነሱን ሰዎች ትሪት የሚያረግበት መንገድ ነገ አንቺም በደንብ ከሱ ጋር ስትለማመዱ እጁ ስትገቢ አብራችሁ ትዳር ስትመሰርቱ ትሪት የሚያረግበት መንገድ እንደዛ ነው ለሰው መልካም ያልሆነ ሰውን በአግባቡ የማይንከባከብ በተለይም ደግሞ ሰርቪስ ፕሮቫይደሮች አገልግሎት ሰጪ ሰዎች አስተናጋጅ ሊስትሮ ይነሚት ረዳት እነሱን የሚያረግበት መንገድ ነገ ላንቺም እንደሚሆን እወቂ አንቺን እንደ ንግስት ስለያዘ በጣም ጥሩ ሰው ነው ማለት አይደለም ሰው ላንቺ በሚያሳየው ብቻ ሰው አጠቃላይ ለሰው ያለ ምንም ይሄ ማበላለጥ ያለውንም የሌለውንም አዋቂውንም ማያውቀውንም ህፃኑንም ትልቁንም ትሪት የሚያረግበት ፌር በሆነ መንገድ ከሆነ ኦኬ ጥሩ ነው ከዛ ውጪ ግን እንደዚህ የሚዋዥቅ የሰውን ገንዘብ አይቶ ስታተሱን አይቶ አለባበሱን አይቶ ሚስትሪት የሚያረግ የሚያበሻቅስ ሰው ከሆነ ላንቺም እንደዛ ስለሚሆን ነገ ዛሬ ገና ስለሆነ ነው ለፕሮሞሽን ላንቺ እንደዛ የሚያረገው በቃ ሰው ለማስተዋቂያ ሲሆን ያለ የሌለውን ያሳያል ኦሬዲ ደግሞ ከሱ ጋር መሆን ስትጀምሪ ሊቀየርብሽ ስለሚችል እነዚህ ነገሮች ካየሽ early በጊዜ ላጥበይ በሰዎች ራሱ ጥሩ ሰው ሊሆን ይችላል ወይኔ እሱ ታድለሽ ምናምን ሊባል ይችላል በሰዎች ከምትሰሚው የበለጠ የምታዩን መኝ ውስጥሽ የሚልሽን መኝ ሌሎች ሰዎች ላይ የሚያረጋውን ነገር እመኝ ብዙ ሰዎች በሰዎች ዘንድ የተከበሩ የተወደዱ መልካም የሚመስሉ ግን ኢል ኢንቴንሽን ያላቸው ውስጣቸው ግን ክፋት ያለባቸው
ለፓርትነር የማይሆኑ ሰዎች አሉ የቤት ቀጋ የውጭ አልጋ ይሆኑ እንደዚህ አይነትም ሰው እንዳያም ስለዚህ በሚናግሽ ብቻ በሪኮመንዴሽን በሰው ስለተጠቆምሽ የእንትና ልጅ ነው የእንትና ስለተባለ ብቻ ነው ማለት አይደለም ስለዚህ በተወሰኑ መጠን እነኝን ካየሽ እህቴ ወስኚ ዝም ብለሽ ልብሽን ስሜትሽን ብቻ ሰምተሽ ዘለሽ እንዳትገቢ ፍቅር ከስሜት ባለፈ በጣም መረጋጋት የሚጠይቅ ውሳኔ የሚጠይቅ ማቹሪቲ ብስለት የሚጠይቅ ነገር ነው ቤት ነው ነገር መስጠሩ ካንቺ አልፈሽ ባል ብቻ ሳይሆን የምትፈልጊው አባትም ነው ስለዚህ ምሳሌ የሚሆን አባት ለቤቱ መሪ የሆነ አባት የምትፈልጊ ከሆነ እነኝን ነገሮች በደንብ አጣርተሽ ማወቅ ይገባሻል በጣም አመሰግናለሁ ወድሻለሁ ሐሳብ አስተያየታችሁን አቅርቡልኝ ጥያቄም ካለ እቀበላለሁ ላይክ ሼር ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ ቤተሰብ እንሆን አገልግሎት ማግኘት የምትፈልጉ የምክር አገልግሎት ስክሪኑ ላይ ባለው ቁጥር ዋትስአፕ ወይም ቴሌግራም ላይ ቴክስት በማድረግ ብቻ ሙሉ መረጃ ታገኛላችሁ ስለ አገልግሎቱ ወዳችኋለሁ ክበሩልኝ